ለምን ደነግጣለሁ? አንቺ ግን ለምንድን ነው ስልኬን ያለ ፍቃድ ያነሳሽው? እንዴ እኔማ ተኝተሻል ብዬ እኮ ነው። እናት አይደልሽ እንዴ? ምን ችግር አለ ስልኩን ባነሳው? እሱማ ምንም ችግር የለውም። ከባይሉ ጋር የት ነው የምትተዋወቁት? በኃይሉ በስልክ ያወራኝ ሰውዬ የት ነው የምታውቂው? ምንድን ነው ከሱ ጋር ያላችሁ ነገር? እሱ ነው እንዴ? በኃይሉ እኮ ገጠር ያለው ወንድሜ ነው። አጎትሽ ነኝ አላለሽም እንዴ? እንዴ በቀላሉ እኔ እኮ በጣም የምታስቸግር ይመስለኝ ነበር። እሷ ናት ትልቅ ምስጋና የሚገባት። ልክ ነሽ ሰላምዬ። ትናንትና ስሜታዊ ሆኜ ተናገርኳት። ጊዜ ባገኝ ይቅርታ ብጠይቃት ደስ ይለኝ ነበር። እንደምንም አመቻችተሽ ይቅርታ ብትጠይቂያት ጥሩ ነው። በዛውም ብሌንም ትሰናበታታለች። እኔ ምነው ብሌንስ ቤተ ክርስቲያን ሄዳ ነው? አይ ብሌን እኮ መልካም ልጅ ናት። ምን አለበት ቃልዬ አንቺም እንደ ብሌን ቤተ ክርስቲያን መሄድ ብትለምጂ። በቃ ብሌን እስክትመጣ ድረስ ቡናችንን እንጠጣ። አረ ሰዓት ሄዷል ሰላምዬ። አይቆይም እኮ በቃ ዱቄት ጨምሮ መጣድ ብቻ። ደግሞ እኮ ያለ ብሌን አትሄጂም አይደል እንዴ? በቃ ጥጄው መጣሁ። አይወልክ ብሌን ትክክለኛ እናቷን አይደለም ያገኘችው ማለት ዳግዬ። እኔ አንተን እንደራሴ ስለማምን ነው ምነግርህ። አልማዝ ማለቴ አሁን የመጣችው የብሌን ናት። ተከፍሏን የመጣችው የብሌን እውነተኛ ናት። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። አደራ ድራማ እንግዲህ በክፍል 17 ላይ በጣም አስገራሚና አጓጊ ነገሮች እየታዩ ይገኛሉ። እንግዲህ ብሌን እናቷ በልጅነቷ አረብ ሀገር ትታት ላጎቷ ከሄደች በኋላ አጎትየው አደራውን በመብላት ልጅቷን እናቷ ገንዘብ ካላከች አላሳድግም በማለት አውጥቶ ይጥላታል። እንግዲህ አንድ ደግ እናት ታገኛትና ታሳድጋታለች። ገነት፣ ወይዘሮ ገነት የብሌን አሳዳጊ ናት። እዚህ ድራማ ላይ ተጎጂዋም ደስተኛም የሆነችው ሴት ብሌንን በማግኘት ማለት ነው ወይዘሮ ገነት ናት። ወይዘሮ ገነት ብሌንን ወድቃ ባገኘቻት ቦታ ላይ አንስታ ባታሳድጋት ኖሮ ዛሬ ላይ ብሌን የምትባል ልጅ አትኖርም ነበር። ብሌን እንግዲህ ወላጅ እናቷን በመፈለግ ላይ የምትገኝ እናቷን የናፈቀች ምን አድርጊያት ነው አውጥታ የጣለችኝ? እናቴ ምን በበድላት ነው አግኝቻት መጠየቅ ፈልጋለሁ እያለች በተደጋጋሚ በእናቷ ናፍቆት እየተቀጣች ትገኛለች። በእርግጥ እናት አታ አይደለም፣ ገነትን በጣም ነው የምትወዳት። ገነት ብዙ ዋጋ ከፍላን ያሳደገቻት። ነገር ግን ደግሞ አንድ ሰው ቤተሰብ ወይም ደግሞ ዘር ይኖረዋል አይደለ? ከየት መጣው ማን ነው ወገኔ የሚለውን ነገር ማወቅ ትፈልጋለች። በዛ ላይ ደግሞ የተገኘችው ተጥላ ስለሆነ ምን አድርጊያት ነው በዛ እድሜ ያወጣ የጣለች ብላ ይህንንም መጠየቅ ስለምትፈልግ የእናቷን የማግኘት ጉጉቷ እየጨመረ መጣ። እንግዲህ ይሄ ነገር በዚህ እያለ ነበር አጎትየው ደግሞ በጣም ገንዘብ ወዳድና ስግብግብ ስለሆነ መጀመሪያውንም እናትየዋ ብሌንን ከሱ ጋር ትታት እንድትሄድ የፈለገው ልጅቷን ባደራውን ሊጠብቅ ሳይሆን ገንዘቧን እናትየዋ አረብ ሀገር ሄዳ የምትልከውን ገንዘብ ሊበላ ስለፈለገ ነው። በጣም ሲበዛ ስግብግብ ሰውዬ ነው። ስግብግብ መሆኑን የምታውቁት እንግዲህ ልጅቷ እናቷን እንዳታገኝ፣ እናትና ልጅ እንዳይገናኙ፣ የእህቱንም ገንዘብ ደግሞ ለግሉ ለማድረግ በጣም ብዙ ሰዎችን ቀጥሮ እንግዲህ ገንዘብ እየከፈለ ያሰራል። በጣም ነው የሚገርመው። ስግብግብ ባይሆን ኑሮ ቢያስተውል ኑሮ ይህ ሁሉ ገንዘብ እየከሰከሰ አንዴ ለብሌን እናት የምትሆን ሴት ሲያመጣ፣ አንዴ ለሰላም ልጅ የምትሆን ሴት ሲያመጣ ይህ ሁሉ ገንዘብ እየከፈለ ነው። ለእያንዳንዱ ለሚሰራው ወንጀል ሁሉ ገንዘብ ከፍሎ ነውና ያንን ገንዘብ ሰብስቦ ቢይዘው ሰላም ጋር ካለው ገንዘብ በላይ ነበረ። ነገር ግን ክፉ ሰዎች በፍጹም አያስተውሉ። እንደ በኃይሉ አይነት መጥፎ ሰዎች አሉ። ዘመድ መስለው ወዳጅ መስለው ቀርበው የእናንተን ውድቀት የሚመኙ። እንግዲህ የገዛ ወንድሟ ነው የሰላም ወንድም
እናትና ልጅን አለያይቶ እናትና ልጅ አንድ ቤት እየኖሩ እናትና ልጅ እንዳይተዋወቁ አድርጎ እንግዲህ አስቡት። ዳግም የወይዘሮ ገነት ልጅ ነው። ብሌን ደግሞ የሰላም ልጅ ናት። አንድ ቤት ነው የሚኖሩት። ብዙ ጊዜ ተገናኝተዋል። ግን በኃይሉ በአንድ በክፉ ሰው የተነሳ እንግዲህ እነዚህ ሰዎች ሳይተዋወቁ ማን ማን እንደሆነ አለም በጣም የሰውን ባለበት ይህ ሰውዬ እንደምታዩት ሁለ ነገሩ የአስመሳይ እኔ ወንድ ልጅ እንደዚህ ደግሞ እንደዚህ ሲሆን እንዴት እንደሚያስጠላ ነው የምላችሁ። የበኃይሉ እድሜውን አስቡት። እድሜው አለ በዚህ እድሜው በዛ ላይ ደግሞ ወንድ ልጅ ሆኖ እንደዚህ አይነት ሲሽለጠለጥ እንዴት እንደሚያስጠላ ተግባሩን ብታዩት እኮ እንዴት እንደሚያስመስል ማለት ነው። እና ገንዘብ አይጣል ነው። ገንዘብ የማያደርገው ነገር የለም። ማንነታችን ሁሉ ነው የሚያስተና። እንግዲህ እናትና ልጅን በማለያየት ልጅ ያልሆነችን ሴት በገንዘብ ከፍሎ አምጥቶ ልጅ ብሎ ለእህቱ ሰጠ። እናቴን ብላ የምትፈልገውን ደግሞ የእህቱን ልጅ ደግሞ ሌላ እናት ፈልጎ አምጥቶ እንግዲህ ለብሌን እናትሽ ናት ብሎ አንዷን ሴት አምጥቷል ወደ ህይወቷ። በተደጋጋሚ ብሌን እናቷን ስትፈልግና ሰዎች ደግሞ የሰላምን አድራሻ በተደጋጋሚ እየሰጡ ጭራሹን ብሌን የምትባል ልጅ እየፈለገች እንደሆነና እዚሁ አዲስ አበባ እንደውም ብሌን የምትሰራበት አካባቢ 22 አካባቢ እንደምትኖር ቤት ሰርታ ከ10 ዓመት በኋላ ወደ ከአረብ ሀገር እንደተመለሰች ሁሉ መረጃው ነበራት። ይህን ነገር ሲሰማ እንግዲህ በኃይሉ ይሄ ወሬ ካልተረሳ ነገ ብሌንና ሰላም ሊገናኙ ይችላሉ። ያ ደግሞ እቅዴ ይበላሽብኛል ብሎ እንግዲህ ምንድነው ምን የሆነ ተረት አለ ብቻ የታቀደለትን ቢያቅሱ ራሱ ማለት ነው። የሚሉሽን ባላወቅሽ ገባይ ባልወጣሽ ይባላል። በኃይሉ እንደዛ ነው። በነገራችን ላይ በኃይሉ በሱ ቤት እሱ ብልጥ ሆኖ የእህቱን ገንዘብ 75% ሊወስድ ነው። ደግሞ እዚህ ጋር ደግሞ ልጁን አመታ ደግሞ የምተውነው ቃል ማለት ነው 25% እንድትወስድ ነው የተባለው። የሚገርመው ነገር ግን እሱ በሰዎች ላይ ክፋት እና ጉድጓድ ሲምስ በሱ ላይ ደግሞ ቃል ሌላ ጉድጓድ እየማሰችለት ትገኛለች። የቃል እቅድ በጣም ነው የተመቸኝ። እንደውም ከሱ ይልቅ ቃል ምንም ቢሆን ባዳ ናት፣ ገንዘብ ፈላጊ ናት። ገንዘብ ካገኘች ምንም ነገር ማድረግ ስራዋ ነው። የጎዳና ልጅ ናት፣ ገንዘብ የሚያስፈልጋት ልጅ ናት። ስለዚህ ይህንን መንገድና ይሄንን አቋራጭ አግኝታ ለምን ብዬ ቃልን አለቅሳትም። ለምሳሌ ነው ምክንያቱም አላያችኋትም? ጓደኛዋ እንዴት ራሷን እንዴት እንደጣለች እንዴት የጎዳና ልጅ ሆና ነው የምትኖረው። እና ቃልም ከዛ ህይወት ነው የወጣችው። ከዛ ህይወት ወጥታ ነው እዚህ የገባችው። ስለዚህ አርቃ ብታስብና ድጋሜ ወደ ጎዳና ልመለስም ብላ የነገዋን ህይወት ሁሉ ለማስተካከል ሰላምን ገላ የሰላምን ንብረት ለመውሰድና አቶ በኃይሉን ደግሞ በወንጀሉ አስፈራርታ ወደ እስር ቤት መወርወር እስከ መጨረሻው ሁሉ ነገር የግሏ ማድረግና ሀብታሙና መኖር ያኔ ጎዳና ህይወት ድጋሚ ያለማየት ነው እቅዷ። ስለዚህ የቃል እቅድ ትክክልና ተገቢም ነው እንደሷ ካሰብ ነው ማለት ነው። ልክ ናት ብዬ ሳይሆን አቶ በኃይሉ ግን እህቱ ልጅን ካመጣህልኝ ገንዘብ ሰጥሃለሁ፣ ገንዘብ የምትፈልገውን ሁሉ ገንዘብ ሰጥሃለሁ ብለዋለች። የእህቱ ንብረት የእሱ እንደማለት ነው። ተካፍለው መብላት መኖር እየቻሉ እሱ ግን የእሱ ያልሆነን ማለት የሰዎችን ህይወት ለማመሰቃቀል ሲሄድ የእሱን ህይወት ሌሎች ሰዎች ሊያመሰቃቅሉለት ነውና የበኃይሉ መጨረሻ በጣም ነው የሚያስፈራው። እንደውም ከቃል በላይ የበኃይሉ መጨረሻው እንግዲህ ቃልም ሌላ ጉድጓድ እየማሰችለት ነው። አሁን ላይ ቃል ስለሱ ጥሩ ነገሮችን እያደረገች እሱ ከጎኑ ሆኖ እንዲያግዛትና ሰላምን እንዲያሸንፍላት ትፈልጋለች። ምክንያቱም ብቻዋን ከሆነች ነገሩ ሁሉ ባንዴ ግልጽ ነው የሚወጣባት። ስለዚህ የውጩን በኃይሉ እንዲከላከልላት ትፈልጋለች። ከዛ ግን ሁሉ ነገር በእጇ ማድረግ ስትጀምር በኃይሉን ገፍትራ ትጥለዋለች። እና እቅዷ በጣም ነው የተመቸኝ። ትክክለኛ እቅድ ነው ያቀደችው። በኃይሉ ግን ምንም እቅድ የለውም። ምንም የገዛ እህቱን እስኪ ያስቡት። የገዛ እህቱን እናትየውንም ልጇንም ነው እያሰቃየ ያለው። እና እንግዲህ የሰላምና የብሌን አንድ ቤት እየኖሩ እናትና ልጅ መሆናቸው አለመተዋወቃቸው በጣም ነው የሚያንገበግበኝ። የምሬ ነው የምላችሁ። ቁጭ ብለው አንድ ቀን እንኳን ብሌን ራሱ ስለ እናቷ እንኳን ምንም ነገር አጫውታት አታውቅም። የት እንደተገኘች እንዴት እንደነበረች እናቷ የት እንደሆነች ምንም ነገር አውርታ አታውቅም። ምናልባት ለሰላም የሆነ ነገር ብትነግራት የሆነ መፍትሄ አይጠፋም ነበረ። ሰላምም ልትጠራጠር ትችል ነበር። በዛ ላይ ደግሞ ብሌን
ቃል የሰላም ልጅ እንዳልሆነች ጠንቅቃ ታውቃለች። ሰላምን ገላ ንብረቷን መውሰድ እንደምትፈልግም ይህንንም ስታወራ ሰምታታለች። ታዲያ ምን ነው አሁን ላይ ከእናቷ ጋራ እዛ አካባቢ ልትሄድ ፈለገች? ብሌን በእርግጥ ከዚህ በኋላ አትሄድም። ምክንያቱም ደግሞ እንግዲህ በክፍል 17 ላይ የብሌን እናት ወደ ቤቷ በጣም አዝና ሄዳ ነበረ። ምክንያቷ ደግሞ የብሌን ወላጅ እናት ነኝ ባይዋ ሴት ናት፣ አልማዝ እንግዲህ ገነትን በጣም መጥፎ ቃላቶችን በመወርወር ልቧን ሰብራታለች። አስቡት እስኪ ጥላችኋት የሄዳችሁትን ልጅ አሳድጋ የጠበቀች ሴት አደራ ሳሰጧት፣ ለዛውም መንገድ ላይ አንስታ ያሳደገችን ሴት ብታገኟት ምንድን ነው የምታደርጉላት? ለዛች ሴት እውነት ለዛች ሴት ምንስ አታደርጉ? ህይወቷን አትቀይሩ? ብትችሉ እስኪ አስቡት። እማታቋት ልጃችሁ እኮ በህይወት ላትኖር ትችል ነበረ አይደለ? የስቃይ ህይወትን እየኖረች ልትኖር ትችል ነበር። እና እንደዚች አይነት ስርዓት ያላት ጥሩ ልጅ አስተምራ ትልቅ ደረጃ አድርሳ እዚህ አድርሳ የሰጠቻትን ልጅ እንዴት ልክ መርፌ እንኳ ወድቆ ጠፍቶብን ስናገኘው የምንደስተውን ያክል አልመሰላትም። ምንም ጭራሽ ከዚህ በኋላ እንድታያትም ሆነ እንድታገኛት አልፈልግም ልጅን በማለት የሚያስጠላ ቅርሻቷን ስታቀረሻ ነበረ። እና እዚህ ጋር እንግዲህ ብሌን ትልቅ ስህተት ሰርታለች። ስታወራም ያው የእናት ናፍቆት ነው፣ ግን አታውቃትም እኮ የማያውቁት ሀገር አይናፍቅም ይባላል። ብሌን ገነትን እንጂ ይችኛዋን እናቷን አታውቃትም። ግን ገነት አሳዳጊዋ እንደሆነች ስለምታውቅ ወላጅ እናቷን እንግዲህ ማለት እኔ እንጃ አላቅም፣ ብቻ እንዴት እንደዛ እንዳደረገች ባላቅም፣ ግን ገነትን በጣም አስከፍታት ነበረ። ስትሄድም ትታት ነበረ። ገነት በጣም ስለከፋት እንግዲህ ወደ ቤቷ ከሄደች በኋላ ከዚህ በኋላ የምኖርለት አላማ የለኝም፣ ልጅ ነበረ ልጅም የለም አለች። ከአንድም ሁለት ልጅ እያላት የወላድ ማኖና በጣም በራሷ ስላዘነች ብሌን ከሄደችብኝ ህይወት የለኝም ብላ ራሷን ለማጥፋት እንግዲህ በረኪና እየጠጣች ትገኛለች። በእርግጥ ብሌን ማታ ከተፈጠረው ነገር በኋላ እዛ ቤት በጧት ወጥታ ሄዳለች። ምክንያቱም ደግሞ እናቷን እንደዛ ብላ አዝና ስትሄድ ብሌን ካየች በኋላ ይቺ ወላጅ እናት ተብዬዋ የምታደርገው ድርጊት ሁሉ እናቷ አልመስላት ብላለች። ደስታም ልትሰጣት አልቻለችም። በጣም ነው የፈራቻት ብሌን ራሱ። ምክንያቱም ሴትዋ እንደ እናት አይደለም አክት የምታደርገው። ብሌንን እንዴት ስልኬን ትነኪያለሽ ብላ ጭራሽ ያለ ፍቃዴ ለምን ስልኬን ነካሽ ብላ እንዴት እንደተናገረቻት እና ልጅቷ በጣም ነው የደነገጠችው። ታዲያ ባነሰው እናት ሄደለሽ እንዴ? በዛ ላይ ስልክሽ እየጠራ ተኝተሽ ነበር ከምንቀሰቅስሽ ብዬ እኮ ነው ስትላት ትዝ ሲላት ለካ ድራማ እየሰራች ነው እየተወነች ነውና ደንግጣ እንደገና ይቅርታ ስትላት እናያለን። እና ምኗም የእናትነት ለዛ የሌላት ድርቅ ያለች እንዴት አይነት ቃላቶች እንደምትወረውርባት ምናምንና ብሌን ያ ነገር አላስደስታትም። ጭራሽ ሴትዋን ካገኘቻት በኋላ በቃ እንትን አለ ማለት በቃ ምንም አይነት የእናትነት ስሜት አልሰማት አለና ደስተኛ ስላልሆነች ብሌን እንግዲህ በሌሊት ወጣ ውጭ ላይ ስለ አሳዳጊ እናቷ እያሰበች ነበር። እንዴት አዝና እንደሄደች፣ እንዴት እንደተከፋችና እንዴት ልቧ እንደተሰበረ ስለ ገነት ማሰብ ጀመረች። እና የሰራችው ነገር ሁሉ ስህተት እንደሆነ አሰበች እና ብሌን አለቀሰች። በመጨረሻም እንግዲህ ነጋ አልነጋ ሳትል ነበረ በጧት ተነስታ ወደ እናቷ ቤት ሄደችው። እናትየዋ ደግሞ ወላጅ ነኝ ባይዋ ማለት ነው ልጅቷን ከዛ አካባቢ ይዛ ለመጥፋት ተዘጋጅታ ነበረ። ብሌን ግን ማታ ያየችው ነገር ሁሉ አልጥማት ስላለ፣ ምክንያቱም ደግሞ እናት ተብዬዋ ከአቶ በኃይሉ ጋር ያላት ግንኙነትም ብዙም ደስ አላላትም። በዛ የተነሳ እንግዲህ በሌሊት ተነስታ ወደ አሳዳጊዋ ቤት ሄዳለች። ብሌን አሳዳጊነቷ መርዝ ነው በረኪና እየጠጣች ነበረ። እንግዲህ ደርሳ ታድናታለች ብለን ተስፋ እናደርጋለን። ምክንያቱም ደግሞ ወይዘሮ ገነት በፍጹም መሞት የለባትም። ወይዘሮ ገነት በጣም የተሻለ አሁን ካለችበት ቤት የተሻለ ቤት ኑሯት የተሻለ ህይወት መኖር አለባት። ይህን ደግሞ ሰላም ታደርግላታለች። የጊዜ ጉዳይ ነው እንጂ ብሌን የሰላም ልጅ ስለሆነች የሰላም የሆነ ነገር ሁሉ የብሌን ነው። ሰላም ደግሞ ገነትን የተሻለ ህይወት መስጠት ግዴታዋ ነው። እና እንግዲህ ይችኛዋ ግን ውለታ ቢስ ይሄንንም ትወና ማለት ይሄኛው ምንድነው የሚባለው? ስለ ብሌን ስታጠና ይሄኛውን ፓርት ረስተዋለች።
የብሌንን እናት እንዴት ማክበር እንደነበረባት እንዴት ልጇን እንዳሳደገችላት ስታስብ እንዴት አክት ማድረግ እንዳለባት ይሄኛውን ትወና አላጠናችውም እና ያስጠናት በቃ የት እንደተገኘች ስሟን እንደዚህ አይነት ነገሮችን ስለሆነ የልጅነት እድሜዋን ራሱ ረስተዋለች፣ አታውቅም፣ አላጠናችውም እና እንደውም 4ኛ ክፍል እያለች አንቺ እኮ ያላደረግሽው ነገር የለም እያለች ያልተፈጠረና የሌለችበትን ታሪክም ስታወራ ነበረ። የብሌን አሳዳጊም ይሄን ነገር ስታይ ግራ ገባት። አልማዝ እንዴት ነው ከሷ ጋራ በ4ኛ ክፍል ሆና ከሷ ጋር ታሪክ ሊኖርሽ የሚችለው ብላ ገነት በጥያቄ ስታፋጥጣት ነበረ እና ቶሎ ብላ እንግዲህ ቃል ጥያቄውን እንዳይራዘምና ብዙ ጥያቄ እንዳይነሳባት ቶሎ ብላ ወሬውን ለማስቀየር ስትሞክር ሰላም መጠራጠር ጀመረች። በእነዚህ ሰዎች መካከልማ ግንኙነት አለ ብላ ቃልን መጠራጠር ጀምራለች። ሰላም አሁን ላይ መንቃት አለባት። በፍጹም ቃል ልጇ አለመሆኗን በብዙ ነገር ማየት ትችላለች። ቃል ሁሌ የስቀቀን ኑሮ ነው የምትኖረው። ምንም ደስታ የላትም። ኮሽ ባለ ቁጥር ለኔ ነው እያለች በመደንገጥ ነው ላይ ነው የምትገኘው። ስለዚህ ሰላም ልትነቃ ይገባል። ብሌንም ደግሞ በፍጹም ሰላምን ትታ ከዛ አካባቢ መሄድ የለባትም። ምክንያቱም ደግሞ ሰላምን ሊገሏት እንደሆነ ንብረቷ እስካሁንም ሳይገሏት የቆዩት ቤቱ በስሟ አልዞረም ገና። ለዛ ነው ቤቱ በስሟ ካልዞረ ደግሞ የቃል ቤት መሆን አይችልም። የእናቷ ንብረት የሆነን ነገር ብቻ ነው ቃል መውረስ የምችለው። ስለዚህ አሁን ላይ ሰላም መሞት የለባትም፣ ቤቱ በስሟ መዞር አለበት ብሎ እንግዲህ አቶ በኃይሉ ለቃል ሲነግራት ሰምተናል። እና እስካሁን ድረስ እንግዲህ መርዙን የሚያቆዩት በዚህ የተነሳ ነው። በተደጋጋሚ ሊገሏት መርዝ ሲሰጧት ብሌን ደግሞ ከዛ መርዝ ስታድናት አይተን ነበረ። ከዛ ግን በመጨረሻ ይሄን ነገር አቁመዋል። ምክንያቱ ደግሞ አንድ ነው። እሱም የሚኖሩበት ቤት ሰላም የገዛችው አዲሱ ቤቷ በስሟ ገና አልዞረም። ስለዚህ የሰላም ቤት በስሟ ሲዞር እሷን መግደል ነው ሀሳባቸው። ይህን ነገር ደግሞ ብሌን ጠንቅቃ ታውቃለች። ይህን እያወቀች ብሌን ሰላምን ትታት ከዚህ መሄድ የለባትም። በዛ ላይ ደግሞ ዳግም ሚስጥራቸው ሰምቷል፣ ወይም ደግሞ ሚስጥራቸው 3ኛ ወገን ላይ ደርሷል። በነገራችን ላይ ሳሚ የብሌን አፍቃሪ ማለት ነው። ይህን ነገር አያውቅም። አቶ በኃይሉ ከሱ ደብቆ ነው ይህን ስራ እየሰራ ያለው። እሱ ይህን ነገር ቢሰማ ያግዛታን ብዬ አስባለሁኝ። ምክንያቱም ስለሚወዳት እንድትጎዳ አይፈልግም ብዬ አስባለሁ። ሌላው ግን የዳግም ስህተት ነው። እንግዲህ ዳግም ሚስጥሩን ለሰላም ለብቻዋ ከመንገር ይልቅ በሁሉም ፊት ቃል ሊያዋርዳት እያሰበ ይገኛል። ምናልባትም ወይ ስልክ ተደውሎ ሰላም ትታ ካልወጣች የቃል ሚስጥር ሊወጣ ነው። ውድ ቤተሰቦቼ እንግዲህ ክፍል 17 ይህን ይመስል ነበር። በቀጣይ በክፍል 18 እስከምንገናኝ